ውድ አድማጮቼ ተመልካቾቼ እንዴት ሰነበታችሁ? እኔ እግዚአብሔር ይመስገን ደህና ነኝ። የዛሬው የትምህርታችን ርዕስ የሽንት ቀለም መቀየርን ምክንያቶቹ እና ምንነታቸውን ዛሬ በዚህ እንወያያለን። የምንሸናው ሽንት ቀለም የበሽታችንን ፍንጭ ይናገራል። የውሃ አወሳሰዳችንን ሁኔታ ይናገራል። የተመገብነውን የምግብ አይነት ቀለም ይናገራል። የወሰድነውን የመድኃኒት አይነትም ይናገራል ማለት ነው። የሽንታችንን ቀለም ብቻ ከ10 እስከ 20% ስለ በሽታችን መናገር ይችላል ማለት ነው። የሽንት ቀለም ብቻውን ምርመራና የሽንት ቧንቧ ኢንፌክሽን ምልክቶችን በአንድ ላይ አዋህደን እስከ 90% ድረስ የበሽታችንን ሁኔታ ይገልጽልናል ማለት ነው። ተመልካቾቼ እስኪ የሽንት ቀለሞችን በስዕልና በከለር አየን እናያቸው። ይሄ በቀኝ በኩል የምናየው ሽንት ነጭ ሽንት ወይም ጥርት ያለ ሽንት ነው። ጤነኛ ሰው እስከ 2.5 ሊትር ውሃ በቀን የሚጠጣ ከሆነ ከ70 እስከ 75% የሚሆነው ሽንቱ ጥርት ያለ ይሆናል ማለት ነው። ይህ ሰው በክረምት ወቅት በብዛት ሽንቱ ጥርት ያለ ይሆናል። ይህ የሚሸና ሰው በክረምት ወቅትም እንዲህ አይነት ሽንት ይኖራል ማለት ነው። ይህን የሚሸና ሰው የጤነኛ ሰው ምልክት ስለሆነ በጣም ጥሩ ነው ማለት ነው። አድማጮቼ ተመልካቾቼ እነዚህን 3 ከለሮች እናያቸው። የመጀመሪያው መለስ ያለ ቢጫ ከለር ሲሆን ሁለተኛው አምበር ከለር ብለው ይጠሩታል። ሶስተኛው ደግሞ ቢጫ ሽንት ማለት ነው። እነዚህን ሽንቶች በማየት ወደሚቀጥለው ቪዲዮ እንሂድ። ከላይ ሶስቱ የሽንት ቀለሞችን ስናያቸው ጤነኛ ወይም ኖርማል የሽንት ቀለሞች ናቸው። በተለይ የመጀመሪያውን ሽንት የሚሸኑት ሰዎች 50-60% በላይ የሚሆኑት የመጀመሪያውን መለስ ያለ ቢጫ ከለር ያለውን ሽንት የሚሸኑ ሰዎች ናቸው ማለት ነው። ስለሆነም ከማህበረሰቡ ውስጥ በአብዛኛው ከ50 እስከ 60% የሚሆኑትን ሰዎች ይህን የሽንት ቀለም ይሸናሉ ማለት ነው። እነዚህ 3ቱ ከለሮች በአብዛኛው ሰውነታችን ውሃ ያለመጠማቱን የሚያሳይ ሲሆን 30% የሚሆኑት ሰዎች ይህን ቀለም ሽንት አላቸው ማለት ነው። በመሆኑም በመጠኑም ቢሆን ውሃ መጠማትን ሊያሳይ ይችላል። በአብዛኛው ግን በቂ ውሃ ያለ መሆኑን ለማሳየት ይጠቅሙናል ማለት ነው። ጤና ተቋም ውስጥ ከመጡት ሰዎች ውስጥ እና ሽንት ምርመራ አድርጉ ከተባሉት ሰዎች ውስጥ ከ40 እስከ 50% የሚሆኑት ሰዎች ከላይ የተጠቀሱትን የሽንት አይነቶችን ወይም ቀለሞችን ይሸናሉ ማለት ነው። ይህ ማለት በቂ የሆነ የውሃ መጠን መውሰዳችንን ይነግረናል ማለት ነው። እዚህ 3ቱ የሽንት ቀለሞች የሚሸና ሰው ጤነኛ ሰው ነው ማለት ነው። ሌላው አድማጮቼ ተመልካቾቼ ብርቱካናማ የሽንት ቀለምን ማለት ነው። ይህን ሽንት የሚሸና ሰው ውሃ በሚጠማበት ጊዜ ሊሆን ይችላል፣ ወይም ሰውነታችን በቂ ውሃ አለመኖሩን ሊያሳየ ይችላል። ሌላው የጉበት ህመም በሚኖርበት ጊዜ ይህ ሽንት ሊወጣ ይችላል። ይህ ሽንት ሊሸና ይችላል። እንዲያውም እስከ 40% በላይም የሚሆነው ይህ ሽንት የጉበት ህመም ሲኖር ነው ተብሎ ይታሰባል። ሌላው አንዳንድ መድኃኒቶችን በሚወሰዱበት ጊዜ እንዲህ አይነት ሽንት ሊሸና ይችላል። ሌላው የሐሞት ከረጢት በሚዘጋበት ጊዜ እንዲህ አይነት ሽንት ሊሸና ይችላል። አስታውሱ፣ ሰውነታችን የተጠማ መሆኑን ያሳየናል። የጉበት ህመም ሲኖር ያሳየናል። አንዳንድ መድኃኒቶች ሲኖሩ ያሳየናል። ሌላው የሐሞት ከረጢት መዘጋቱን ሊነግረን ይችላል ማለት ነው። ሌላው አድማጮቼ ተመልካቾቼ ቀላ ያለ ሽንት ወይም ፒንክ ቀለም ያለው ሽንት በምንሸናበት ጊዜ ደም በውስጡ የያዘ ሽንት
ይኖራል ማለት ነው። እሱም ሄማቹሪያ ተብሎ ይጠራል። ሌላው ይህ ቀለም የቀላ ሽንት ወይም ቀይ ቀለም ወይም ፒንክ ቀለም የሚሸና ሰው የሽንት ቧንቧ ኢንፌክሽን ሲኖረው ማለት ነው። የቀላ ሽንት ወይም ፒንክ ቀለም ያለው ሰው የኩላሊት ጠጠር ሲኖረው ማለት ነው። ወይም ይሄ ሽንት ያለው ሰው የኩላሊት ወይም የፊኛ ካንሰር ሲኖረው ይሄን ሽንት ይሸናል ማለት ነው። ሌላው እስከ 30% ድረስ በእድሜና በተጋላጭነት በሪስክ መጠን ስናየው ይህንን ሽንት የሚሸና ሰው እስከ 30% ያሉ ሰዎች ሊሸኑት ይችላሉ ማለት ነው። አድማጮቼ፣ ተመልካቾቼ ይህንን ሽንት ደግሞ እንየው። ኮካ ኮላ የመሰለ ሽንት፣ ጠቆር ያለ ሽንት፣ ቡናማ ሽንት የሚሸና ሰው ይህ አይነት ቀለምን የሚሸና ሰው ሰውነታችን የከፋ የውሃ ጥም ሴቨር ዲሃይድሬሽን ሲኖር ማለት ነው። የጉበት ህመምና ተያያዥ በሽታ መኖሩን ይጠቁማል። ይህም እስከ 7% ድረስ የጉበት ህመም ሊጠቁም ይችላል። ሌላው የጡንቻ ውስጥ ይዘት መፈረካከስ ማስል ብሬክዳውን ሲፈጠር እንዲህ አይነት ሽንት ይሸናል ማለት ነው። ወይም ሲሮሲስ የሚባለው ሲከሰት እንዲህ አይነት ሽንት ይሸናል ማለት ነው። ስለዚህ ከላይ የተጠቀስኩት ቢጫማ እና ቀይ እና ኮካ ኮላ የመሰለ ሽንት ሲሸና የህመም ምልክት ማለት ነው። በአብዛኛው ደግሞ የኩላሊት ህመም፣ የጉበት ህመም ሲኖር እንደማለት ነው። አድማጮቼ፣ ተመልካቾቼ ሌላው ደግሞ ሰማያዊ ወይም አረንጓዴ ሽንት ሲኖር ማለት ነው። የተለመደ አይደለም። በአብዛኛው የመከሰት እድሉ ከ1% በታች ነው። በተለይ እኛ ሀገር ብዙ አይታወቅም። እኔ በአገልግሎት ዘመኔ እንዲህ አይነት ሽንት አይቼ አላውቅም። ይህ የሚከሰት ከሆነ በዘር የሚተላለፍ ኢንፌክሽን እና በዘር የሚተላለፍ ችግር ነው ብለው አጥኚዎች አስቀምጠውልናል። አድማጮቼ፣ ተመልካቾቼ አንዳንድ ምግቦች በተለይ እኛ ሀገር ዳቦ ቆሎ ሲቆላ አረንጓዴና ሰማያዊ ቀለም ታሽና ዳቦ ቆሎ እንዲህ አይነት ከለር እንዳለውም ገበያ ላይ አይ ነበር። ስለዚህ እሱ ትክክል ስላልሆነ የራሳቸው ሳይድ ኢፌክት ስላላቸው እሱን ማቆም ያስፈልገናል። የመጨረሻው ደፍራሻማና ደመናማ ሽንት ሲኖር ነው። ደፍራሻና ደመናማ ሽንት ሲኖር በዚህ ሽንት ውስጥ የሞተ ነጭ የደም ሴል ሲኖር ሽንቱ እንዲህ ደመናማ ሊሆን ይችላል። ሁለተኛ፣ የኩላሊት ጠጠር ሲኖርም ሽንቱ እንዲህ ደመናማ ሊሆን ይችላል። ይህም እስከ 20% የሚሆነው የኩላሊት ጠጠር በሚኖርበት ጊዜ እንዲህ አይነት ደመናማና ደፍራሻማ ሽንት ልንሸና እንችላለን። ወይም ደግሞ በውስጡ በርካታ ባክቴሪያና በባክቴሪያ ዲኮምፖስድ የሆነ ሽንት ሲኖር እንዲህ አይነት ሽንት ልናይ እንችላለን ማለት ነው። ይህን ሽንት የሚሸና ሰው ኢንፌክሽን ካለባቸው ሰዎች ውስጥ ከ25 እስከ 30 ይህ ሽንት ይታይባቸዋል። በተለይ የሽንት ቧንቧ ኢንፌክሽን አለባችሁ የተባሉ ሰዎች ውስጥ ከ25 እስከ 30% የሚሆኑት ሰዎች ይህንን ሽንት ይሸኑታል ማለት ነው። ይህ የሽንት ከለር ሲኖር የኩላሊት ዲስኦርደር ሲፈጠር ይህ ሽንት ይሸናል ማለት ነው። አድማጮቼ፣ ተመልካቾቼ ከ50 እስከ 60% የሚሆኑት ሴቶች በሕይወታቸው ውስጥ ቢያንስ አንድ ጊዜ የሽንት ቧንቧ ኢንፌክሽን ያገኛቸዋል የሚል ጥናት አለ። ከ60% የሚሆኑት ሴቶች ውስጥ ይህንን ሽንት የሚሸኑት ደግሞ ከፍ ያለ ነው ማለት ነው። አድማጮቼ፣ ተመልካቾቼ ፍሪ ሀሳቦችን ደግሞ እንነጋገር። የጠዋትና የቀን የሽንትዎን ቀለም በማየት ጤንነትዎን ማወቅ ይችላሉ። የሽንት ቀለምዎን በማየት ምልክቶችን በማዳመጥና በማወቅ እስከ 40% ድረስ የሚሆኑ የሽንት ቧንቧ ኢንፌክሽን ራስዎ ከሆስፒታል ሳይሄዱ፣ ክሊኒክ ሳይሄዱ፣ ላቦራቶሪ ጋር ሳይሄዱ ማወቅ ይችላሉ ማለት ነው። ሌላው አሁን በከተማ አካባቢ ህፃናቶች ሽንታቸውን የሚሸኑት ዳይፐር ላይ ስለሆነ የሽንት ቧንቧ ኢንፌክሽን ወይም የሽንት ቀለማቸውን ማወቅ አዳጋች ነው።
ስለሆነም የሽንት ቧንቧ ኢንፌክሽን ይኖርባቸው አይኖርባቸው ቶሎ ማወቅ ስለማይቻል እነዚህን ህፃናት አንዳንድ ጊዜ ፖፖ ላይ እንዲሸኑና የፖፖ ላይ ያለውን የሽንት ቀለም በማወቅ የሽንት ቧንቧ ኢንፌክሽንና ሌሎች በሽታዎች ይኖርባቸው ይሆን አይኖርባቸው ይሆን የሚለውን ነገር ማወቅ ይችላሉ ማለት ነው። እንዲሁም ዘመናዊ የሽንት መሽኛ መቀመጫዎች ደግሞ የሽንት ቧንቧ ኢንፌክሽን ያለባቸው ሴቶችንም ወጣቶችንም ወይም ወንዶችንም ምልክቱ እንዳለባቸው ከምልክታቸው ስንረዳ የሽንት ቧንቧ ኢንፌክሽን እንዳለባቸው መጠርጠር እንችላለን። ያን ጊዜ ቀለሙ የሽንታቸው ከለር ምን ይመስላል ስናያቸው አላየነውም፣ አላወቅነውም። ለምን ስንላቸው ደግሞ መቀመጫው ዘመናዊ ስለሆነ አላየውም ይላሉ። ስለዚህ ጎንበስ ብሎ በማየት የሽንታቸውን ቀለም እንዲያዩና እንዲሁም በብልቃጥ አንዳንድ ቀን በብልቃጥ በማየት አርጎ በመሽናትና በማየት የሽንታቸውን ቀለም በማየት ማወቅ ይችላሉ ማለት ነው። አድማጮቼ፣ ተመልካቾቼ የዛሬውን ትምህርታዊ ቪዲዮ እዚህ ላይ ጨርሻለሁ። በፕሮግራሜ በትምህርታዊ ይዘቴ በሌሎችም ነገሮች በአገልግሎት የከረካችሁ ለወደፊት ቻናሉን ለማሳደግ ያግዘኛልና ሙያዊ አስተዋጽኦም አደርግ ዘንድ ማህበራዊ ሪስፖንሲቢሊቲንም እወጣ ዘንድ ስለሚያግዘኝ ቪዲዮውን ላይክ አድርጉልኝ፣ ሼር አድርጉልኝ፣ እንዲሁም ሰብስክራይብ በማድረግ ትተባበሩ ዘንድ በአክብሮት እጠይቃለሁ። አመሰግናለሁ። ጤና ይስጥልኝ። ሰላም